የአብርሃም ጥበቃ እንዳይመስላችሁ ወንድሞች። አብርሃም ከኡር ሲወጣ የ75 ዓመት ሰው ነው። አሁን እንደ አብርሃም ጠብቅ ያለው ሚል ካለ እዚህ እንነጋገራለን። የ75 ዓመት ሰው እግዚአብሔር ከኡር ሲያወጣ ወንድሞቹንና ናኮር ልጅ አላቸው። የነሱ ጥያቄ የለባቸው። እሱ ቤት ግን ጥያቄ አለ። እግዚአብሔር የመጣው ጥያቄው ጋር ነው። ምን አለው ገና ሲያገኝ? ምንድነው ያለው አብርሃም? ከዘመዶቹ ውጣ፣ ከዛ ምን አደርግልሃለሁ ነው? አበዛሃለሁ። አንድ ልጅ የለውም። ኢየሱስ ጌታ። አንድ ልጅ አበዛሃለሁ። ይሄን ይዞ የወጣ አብርሃም የ75 ዓመት ሰው። ሳራ ስንት ዓመቷ? 65 ዓመቷ። አብርሃም ተመለከተ ሚለን በስንተኛው ዓመቱ መሰለች? በመቶ ስንት ዓመት ጠብቋል? 25 ዓመት ያይ ነበር። ይጸልያል፣ ይሄን ማጸነያ ይጸልያል፣ ይሄን ስጋ ግን ሲያይ የሚመለከተው መሰላችሁ? የተነገረውን ቃል እንጂ ሞተው ነው ነገር አለ። ሙት ነው አንዳንድ ነገር። ይሄው ተመልከቱ። ህይወት ይዘራል። እመኑኝ፣ ህይወት ይዘራል። ጉልበቱን ራሱን በጉልበት ውስጥ አድርጎ እየጸለየ ውጣ 7 ጊዜ ያያል። የሳራን ማህፀን ያያል፣ የራሱን ስጋ ያያል። አብርሃም አንድ ቀንም ዲስከረጃ ሆኖም ያያል። የእምነት አባት ስሙኛ። ምዕራፍ 18 ላይ መልሱ መጣ። ምዕራፍ 18 ላይ ይሄ በጣም ትምህርት ይሆነናል። ምን እንዳደረገ ስሙ አብርሃም። ምዕራፍ 18 ላይ መጡ። በመምሪያ አድባር ስር እያለ ደጃፍ አብርሃም ሲተኛም ሲነሳ ማታም ቀንም የሚያስበው ይሄን ነው። ነገር ሆኖለት ይስሐቅ መጥቶ ልጅ ተወልዶ ዱብ ድስ ሲል የሚያየው ሌላ አይን የለውም፣ ሌላ ድምፅ የለውም። በምዕራፍ 18 ላይ በመምሪያ አድባር ስር በቤቱ ደጃፍ እያለ ይላል አብርሃም መቼም ትክዝ ብሎ እያሰበ ነው። እርግጠኛ ነኝ 3 ሰዎች መጡ። ይኸውላችሁ ለወንድምህ ያለህ አቀባበል፣ ለጌታ ያለህ አቀባበል፣ ለሰው ያለህ አቀባበል እሱ ነው ኢንተርፕሬት ነው ወደ መንፈስ ያለው። ልክ ሲያያቸው ምን እንዳለ ታውቃላችሁ? አባታችን በፊታችሁ ሞገስ አግኝቼ ቢሆን ለእግራችሁ ውሃ ላምጣላችሁ። ምን አይነት አቀባበል ነው? ምን አይነት ሂዩሚሊቲ ነው? ከዛስ ትንሽዬ ቁራሽ እንጀራ ልስጣችሁ፣ አረፍ በሉ ግቡና። አላወቀም። ለዚህ ነው መጽሐፍ ቅዱስ አንዳንዶች ሰው የተቀበሉ መስሏቸው መላእክትን ተቀበሉ የሚል። አንዳንዴ ወገኔ ከሰው ጋር የምታወራ እንዳይመስልህ፣ ጌታ ነው እየመጣ ያለው ቤት በዛ በኩል ተቀበል። ሰው ቸርነት በስቶ ቤቱ ስትቆይለት የቆየ ጥያቄውን ሳራን አሰብክለት።